የአረብ ሀገር ሴት እኮ ግን ጀግና ናት ማለት ይቻላል። ጀግና ናት። ብዙ ነገር መቋቋም ትችላለች። ብዙ ታለቅሳለች፣ ብዙ ትደክማለች። ብዙ በውስጧ የቆሰሉ ልቦቿን የምትጠግነው በራሷ ጉልበት፣ በራሷ አስተሳሰብ ነው። አረብ ሀገር ያላችሁ እህቶቼ በእኔ ላይ የደረሰው በእናንተ ላይ ድረስ አልላችሁም ማለት ነው። እየለፋችሁ እያመማችሁ እያለቀሳችሁ የሰው ፊት እየገረፋችሁ እየሰራችሁ አገራችሁ ላይ ያለው ነገር ሁሉንም አላህ ያሳምርላችሁ። የኔ ያጋጥማችሁ በዚሁ በቃ ይበለኝ። ወደፊት ባለኝ ነገር አልሐምዱሊላህ ብዬ ደስተኛ ሆኜ እንዲኖር አላህ ይፍቀድልኝ። ሲሉኝ ከበት ጓደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምን አላችሁ? እንዲሁም አድማጭ ተመልካቾቼ ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ፊቴ ከትናንትናው ደህና ይመስለኛል። ያው ነገሮች ሲመጡባችሁም ሲደራረቡባችሁም ያው እየቻላችሁ ታሳልፉታላችሁ አይደለ? እና እኔም አልሐምዱሊላህ ለኸይር ነው። እንግዲህ ያው ትናንትና አጥሬ ሲፈርስብኝ ተናድጃለሁ። ቪዲዮውን አይታችሁ አንዳንድ እህቶችም የሰጣችሁ ኮሜንት ጥሩ አስተያየትም አለ። አንዳንዶች ደግሞ በቃ ለምን አልሐምዱሊላህ ቲም ስንት የፈረሰባቸው አሉ፣ ስንት የተቃጠለባቸው አሉ ትሉኛላችሁ ማለት ነው። እኔ ግን በሚዲያ ስላላወጣሁት ነው እንጂ ማለት ነው። አረብ ሀገር ሁኔ በዛ በጦርነት ስንት ሆኖብኛል። ወላሂ ላዚም ነው የምነግራችሁ ማለት ነው ሐቁን። ግን አረብ ሀገር ስለነበርኩኝ እየሰራሁ እዛ ሁኔ ነገሮችን አስተካክያቸዋለሁ ማለት ነው እንጂ ቤቴ በጣም ብዙ ነገር ፈርሶብኛል ማለት ነው። መንገድ ዳር ስለነበረና ያንን ሁሉ ስላልታየና ስላልተናገርኩኝ በቃ አሁን የምናገራቸው ነገሮች እንዳዲስ ነው የሆነባቸው ማለት ነው። ይሄን የምታዩትን ቤት ማለት ነው ስንት ሆኜ ነው እንትን ያልኩት። ሁለተኛ ወላሂ ሁለት ቤት ይሰራል። የሚገርማችሁ ነገር ያወጣሁት ወጭ ማለት ነው ሁለት ቤት ከመስራት አይተናነስም። እና ደግሞ እዛ እየሰራሁ ነው። ስትሰሩ ደግሞ እየተተካ ያለፈውን ነገር ትረሱታላችሁ። እኔ ደግሞ እዚህ ኢትዮጵያ ከገባሁ በኋላ የማወጣቸው ወጪዎች በቃ እጃችሁን እየቆረጣችሁ ያህል ነው የሚሰማችሁ ስሜቱ ማለት ነው። እና ያለኝን አገር ገብቼ እሰራበታለሁኝ የሆነ ነገር ከፍትበታለሁ ብዬ ያልኩትን ገንዘብ ነው አሁን እንደገና ወጭ ላይ የወደቅኩት ማለት ነው። እና ደግሞ ያ ነገር ተሰርቶ አይታችሁት ደስ ብሏችሁ እንደገና ደግሞ ፈርሶ ተበላሽቶ ስታገኙት በጣም ያናዳችኋል። ማንም ሰው ቢሆን ማለት ትናደዳላችሁ። እናንተም ብትሆኑ መናደዳቸው አይቀርም ማለት ነው። ለምን ማፍረስ መስራት በጣም ያናዳል ማለት ደግሞ ስራ ስታቆሙ ማለት ነው። እና እንደዛ ሆኖብኝ ነው። አትፍረዱብኝ ማለት ነው። ወላሂ ላዚም ለምን አልሐምዱሊላህ አትይም? ለምን እኔ አልሐምዱሊላህ ረቢል ዓለሚን ሁሉም ነገር ለበጎ ነው። አልሐምዱሊላህ ሳልል አላልፍም። ግን በአይናቸው ሲያይባችሁ ትናደዳላችሁ። የማንኛውም ስሜት ነው ማለት ነው። እና ኢንሻአላህ ያው አሁን መስመሩ ከተሰራ ለኛው ጥቅም ነው። ምስረታ ቦታ ማለት በጣም አሪፍ ህጋዊ ማለት ነው። ደግሞ መስመሩ ከተስተካከለ ካርታና ፕላን ይሰጠናል። ያው በህጋዊነት ህጋዊ እንሆናለን ማለት ነው። እና አልሐምዱሊላህ ረቢል ዓለሚን ያኔ መንግስት አሁን መስመሩን በደንብ ካዘጋጀውና አሪፍ ከሆነ ይሁላ በቃ ቢሸና አካባቢ የተሰራው ቤት መስመሪቱ በጣም ጠባብ ነበረች። ያን ያህል በጣም በክረምት ጭቃ ነበረ። አሁን ግን መስመሩ በጣም አሪፍ እየሆነ ነው። ለኛው ጥቅም ነው። ግን ለጊዜ ያለውን ብር እንደዚህ ስትመነዝሩ ትናደዳላችሁ ማለት ነው። ግን እኔ በእናንተ ላይ ይድረስ አልላችሁም። አረብ ሀገር ያላችሁ እህቶቼ በእኔ ላይ የደረሰው በእናንተ ላይ ይድረስ አልላችሁም ማለት ነው። እየለፋችሁ እያመማችሁ እያለቀሳችሁ የሰው ፊት እየገረፋችሁ እየሰራችሁ አገራችሁ ላይ ያለው ነገር ሁሉንም አላህ ያሳምርላችሁ። የኔ ያጋጥማችሁ እንደኔ አትናደዱ። የኔ ያጋጠመኝ ነገር በእናንተ ላይ አይድረስ ነው የምላችሁ እህቶቼ ማለት ነው። ግን አንዳንድ ኮሜንታተሮች በጣም ትገርማላችሁ ማለት ነው። የምታዝኑትን የምትጽፉልኝ ኮሜንት አመሰግናለሁ። አላህ ይስጥልኝ ማለት ነው።
አንዳንዶች አሉ በቃ የሰው ችግር የማይገባቸው የሰው ለቅሶ የማይገባቸው። የሀገሬ ሰው ምን ይላል? ይህን 77 እሰሩት በገመድ፣ ይህን 77 እሰሩት በገመድ ወደ 78 እንዳይረማመድ ብለዋል የድሮ ሰዎች ማለት ነው። ይሄ ማለት ምን ማለት ነው? አሁን የደረሰባችሁ ነገር በዚሁ ይብቃ፣ በዚሁ ያቁምላችሁ። ወደፊት መጥፎ ነገር አትስሙ፣ መጥፎ ነገር አትው። በቃ እዚሁ አመት ላይ ያብቃ ማለት ነው። እና እኔም እንግዲህ በዚሁ በቃ ይበለኝ፣ ወደፊት ባለኝ ነገር አልሐምዱሊላህ ብዬ ደስተኛ ሆኜ እንዲኖር አላህ ይፍቀድልኝ። ልፋቴን በቃሽ ይበለኝ። ያው እስካሁን የለፋኋቸው ነገሮች አሁን እስካለሁበት ድረስ ያው አልጨረስኩም ማለት ነው። ያው ከመዳም ኩሽና በወጣም አገሬ ላይ ገብቼ በጉልበቴም በገንዘቤም አእምሮዬም በቃ እየተናደድኩም ቢሆንም ያው እየለፋሁ ነው ማለት ነው። አላህ የረፍት እንጀራ ይስጠን ማለት ነው ሁላችንም። እንደው የአረብ ሀገር ሴት እኮ ግን ጀግና ናት ማለት ይቻላል። ጀግና ናት። ብዙ ነገር መቋቋም ትችላለች። ብዙ ታለቅሳለች፣ ብዙ ትደክማለች። ብዙ በውስጧ የቆሰሉ ልቦቿን የምትጠግነው በራሷ ጉልበት በራሷ አስተሳሰብ ነው። ስንቱን ነገር ተጋፍጣ ይሄው እኔ እንግዲህ አረብ ሀገር ስንት አመት ለፍቼ ሀገር ገብቼ ነገሮችን አስተካክላለሁ፣ ነገሮች ወደፊት አሳምሬያቸው ደስ ይለኛል እያልኩኝ ዛሬም ነገም ይዣለሁ። መስራት ማፍረስ፣ መስራት ማፍረስ፣ በቃ መጠገን ያለው ነገር ፕሮሰሱ አላልቃለኝ። በቃ መፍትሄው ጠፋኝ። ሁልጊዜ ሳልኖርበት